በቃ ይምጣ ልጁ ይምጣ። ከዛ በኋላ ይዟት ይመጣል። እኔ አንድ ጥያቄ ነው መጠየቅ የምፈልገው። እናት ሆነሽ ይሄን ሁሉ ነገር ልጅሽ ላይ እንዴት ታደርጊያለሽ የሚለውን ጥያቄ ነው መጠየቅ የምፈልገው። እስቲ ምን ብላ እንደምትመልስ ይሄን ሁላ ሚስጥር የነገርኩት እስካሁን ለሲስተሯ ብቻ ነው። ሲስተሯ ነች ይሄን ሁላ ነገር የምታውቀው። ማለትም ከፋሚሊ ጋርም ስለተጋጩ በዚህ በማን ታቆማለህ አታቆም ምናምን አይነት ነገር ማለት አንተ ጋር መደባደብ ታሪክ በጣም ያሳዝናል። በጣም ነው የሚያሳዝነው። ቆይ አስጨርሰኝ ልንገር። እኔም ልንገር ታሪክ በጣም ነው የሚያሳዝነው። ነገር ደግሞ እሷ ራሷ መጣ ማለት ነው። ደግሞ ይኸውልህ ጸብ ደግሞ ከሆነ ማለት ነው እንደዚህ ለሶስታችንም የሚጠቅመን እሷን አግኝተን ማውራት ነው። እየሰማታለሁ ብዬ ካወራው በስነ ስርዓት ምንድነው ጀግና የሚያቸው የት ነች እያልኩ እኮ ነው። አይሰማም እንዴ? የት ነች እያልኩ እኮ ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኛ ደህና ነን። ዛሬም በድጋሚ መተናል። ትንሽ ጉንፋን ምናምን እያሰቃየኝ ነው ቤተሰቦቻችን። የሰሞኑ ጉንፋን ምን እንደሆነ አላውቅም። ዛሬም ግዴታ ሆኖብኝ ነው እንጂ ከቤት ባልወጣ በጣም ነበረ ደስ የሚለኝ ማለት ነው። ትላንትና እንዳያችሁት ያው ልጅቷን ሲለምንባት በጣም ነው እኔ የገረመኝ። ሲለምንባት ነበረ ጎዳና ላይ ፀሐይ ላይ አስጥቶ እያገረጣት ሲለምንባት ነበረ። እኛ ደግሞ ያው ልጅቷን ለመቀበል ሞክረን ነበረ። ድንጋይ ይዞ በፍጹም አጠገባችን እንዳትደርስ አጠገቤ እንዳትደርሱ ብሎ ጮኸብን ማለት ነው። አባት ነው ብዙ ነገር እንትን አለው እና እንትን ማለት ፖሊስ ራሱ ቢመጣ ምን ታመጣለህ? ምንም አታመጣ። አባቱ እስከሆነ ድረስ የአባት ነው የሚሰማውና ምንም በቃ ምንም ማድረግ ስለማንችል ማለት ነውና ወደዛ ሲጠጋ እያልን እናውራ። ዛሬ ግን አንድ የሆነ ልብ የሚያሞቅ ነገር ደስ የሚል ነገር ተሰምቷል፣ ሰምተናል ማለት ነው። ራሱ በሌላ ስልክ ደውሎልን ነበረ። እዚህ ላግኛችሁ እናትየዋ ጋራ አገናኛችኋለሁ ብሎናል። ይሄ ደስ የሚል ነገር ነው። እኔ እንዴት አድርጎ እናትየዋ ሊያገናኘን እንደሆነ አናቅም። እናትየዋ ራሱ እሱን ትሰማዋለች ወይ አብረው ነው ወይ ያሉት? ምንም እናውቀው ነገር የለም። እኔ ግን አንዳንዴ እያሰብኩ ያለሁት አይምሮዬ ላይ ምንድነው እሱ ሴራ እየተደረገብን እንዳይሆን ብዬ አሰብኩ። ለምን በላይ አንተ ምንም እኮ የምታውቀው ነገር የለም። ሁለቱ አንድ ላይ ሆነው እኛን ለመዝረፍ ወይም እኛን የሆነ ነገር ለማድረግ አስበው ይሆን እንዴ ብዬ አሰብኩኝ። ዛሬ ራሱ አሁን ይሄን እንትን እሱ ላግኛችሁ ምናምን ሲል ጊዜ ማለት ነው እና ላግኛችሁና ላውራችሁ እናትየዋንም ይዣት እመጣለሁ ሲል ግን እኔ ቤተሰቦቻችን በጣም ዞሮ እኔ ክፋት ስለማላስብ ሰው ክፋት ቢያስብብኝም ችግር የለውም በራሱ ተመልሶ ይደርስበታልና ያምጣት፣ ልጅቷን ያምጣት። ማለትም ልጅቷን ስለ እናትየው ማለት ነው ማየት ፈልጋለሁ። እንደው የዛን ቀን በስነ ስርዓት ራሱ እንዴት አላየናትም እኮ እንዲህ ተሸፍናለች። ከዛ ልጁን ሰጠችን፣ ከዛ ጠፋች። በቃ ምንም የምናውቀውም ታሪክ የለም፣ ምንም የምናውቀውም እንትን የለም ማለት ነውና እናትየዋን እንደማየት እኔን የሚያስደስተኝ ነገር የለም። ለኔ ትልቅ ነገር ነው ይሄ። ግን የእውነትም ደግሞ ከጀርባ ምን እያደረጉ ነው የሚለውን ነገርም መለየቱ አስፈላጊ ነው ማለት ነውና ብቻ አላቅም። እኔ ገንዘብ መሰብሰቢያ ይሁን የሆነ ነገር ይሁን ያሰቡት ነገር አይታወቅምና ሁሉንም ነገር በጊዜ ሂደት ምን ደርስበት ይሆናል ማለት ነውና ቤተሰቦቻችን እንትን ምን እናደርጋለን መሰለክ? በቃ ይምጣ ልጁ ይምጣ። ከዛ በኋላ ይዟት ይመጣል። እኔ አንድ ጥያቄ ነው መጠየቅ የምፈልገው። እናት ሆነሽ ይሄን ሁሉ ነገር ልጅሽ ላይ እንዴት ታደርጊያለሽ የሚለውን ጥያቄ ነው መጠየቅ የምፈልገው። እስቲ ምን ብላ እንደምትመልስልኝ ደግሞ ብዙ መፍትሄም ብዙ ነገርም ልናገኝ እንችላለን። ብዙ ነገር እኔ ደግሞ በቃ እኔ ምናልባት ልጅቷን መመለሴ ከፍቶኛል እኮ ስለከፋኝም ነው ተመልሼ ድጋሚ ልጅቷን ስጠን ስንለው
ገድያታለሁ ገለመሌ ምናምን ብሎ እዛ ጋር ዋሽቶ ሲለምንባት ደግሞ ድጋሚ ያዝ ነው ማለት ነውና ግን እንደዛም ሆኖ ደግሞ አሁን ስቲል እኔ ውስጤ አረካም እቺ ህፃን መውሰድና እኛ ቤት በእንክብካቤ እንድታድግ እፈልጋለሁ ምንም ቢሆን ማለት ነው እና እናትየዋም ራሷ አግኝተን አውርተናት ምንም ማሳደግ አቅም ማይኖራት ከሆነ እኛ ልጅቷን ማሳደጋችንን እንቀጥላለን ቤተሰቦቻችን ይሄንን እወቁ ማለት ነውና እስቲ ለማንኛውም ይምጡና ያለውን ነገር እንግዲህ ምናወራ ይሆናል ማለት ነው አሁን የዛን ቀን ምንድነው ያለው እናትየዋ የት እንዳለች አላቅም ነው ያለው መጀመሪያ ሳይሆን ሁለተኛ ላይ ያገኘነው ጊዜ ማለት ነው ምንም እንደማያውቅና እናትየዋ የት እንዳለች እኔ ማቀው ታሪክ የለም ነበር ያለው ከዛ ዛሬ ደግሞ ድጋሚ እናትየዋን አመጣታለሁ እናትየዋን ይዤ እመጣለሁ ማለቱም ራሱ በራሱ የሆነ ውጭ ባር ነው ግራም ያጋባልና እኔ አላቅም ኦኬ መጣ አቤት የታለች ልጅቷ ሚስት ሶፋር የለችም እሷ እንዴት አብረን እንመጣለን አይደል እሷን ይዤ እመጣለሁ ነበር እኮ ያልክ ማለቴ እንድንኖራ ነው ይፈልጉት አይ ምኑ ነው ኖራችሁን ፈልገው ነገር ስላለ መጀመሪያ እሱን ኖረና ከዛ ምን አይ ኖራችሁን ፈልገው ነገር አለ መነግራችሁ ነገር ስላለ እሱን ልንገራችሁና ከዛ ይደርሳል ልጅቷን መስመጣበት እሷን አመጣታለሁ መጀመሪያ ትመጣለች እሷ በርግጥ ጥያቄው መልስ ትመጣለች ወይስ አትመጣም ነው እኔ አንተንም አወራን እኮ ምንም እኮ ምንግባባ አይነት ሰዎች አይደለም እኮ ትመጣለች እሷ እና ትመጣለች ግን መጀመሪያ ላውራችሁ ስለፈልግ እሺ አውራን በቃ የምታወራውን ነገር አውራ ከዛ ግን በተቻለ መጠን ቶሎ እንድትመጣ አድርግ እሷ እኛ ከሷ ጋራ ዳይሬክት እኔ እሷን አይኗን እያየሁኝ ምን ሆነሽ ነው ልጅሽን ሜዳ ላይ ጣልሽው ማለት ፈልጋል ወልዳ አመጣ ደሟ ፈሶ የወለደችው ልጇ ነው አይደል እንዴት አድርጋ ለምን እንደጣለች ምናምን እኔ ማወቅ ፈልጋለሁ እውነት ለመናገር አንተስ እሺ ወንድ ነህ ወንድ ድሮም ብዙ ጊዜ እየወለደ ምናምን ጥሎ ይጠፋል አዲስ ነገር አይደለም የተለመደ ነገር ነው እሷን ግን አይኗን እያየሁኝ መጠየቅ ፈልጋለሁ ገባህ እና ቶሎ ብለህ የምትችል ከሆነ ጥራትና እንትን እንበል ጥራትና እናውራት እናወራለን እኮ ትመጣለች ግን አይወልድም ማለት ከባድ ነው ነገሩ እኔ ማለት እንዳሰብኩት ምናምን ነገር አለ ምኑ በቃ ብቻ አለ አይደለ ይኸውልህ ምን መሰለህ አሁን እኔና እሷ የተገናኘንበት ማለት ልጅቷን እንደዚህ ማምጣት ብቻ ሳይሆን እናንተም ሳታቋት ነው ዝም ብላችሁ በደንብ እንኳን እሷንም አናቅም አንተንም አናቅም አንድ ሴት መጣች ልጅ ህፃን ልጅ ካፌ ውስጥ ቁጭ ብለን እየተዝናናን ባለንበት ቪዲዮ እየሰራን ባለንበት ጥላብን ሄደች ከዚህ ውጭ ምናቀው ታሪክ የለም ወይ ታሪካችሁን በስነ ስርዓት ንገሩን እንደ ሰው እንረዳለን እኮ እኛ ማውሪያ አይደለን ማለት እንዴ ንገረን በቃ የሚነገር ታሪክ ካላችሁ ምናምን አውራኝ በቃ እኮ እሱ እንዴት እስቲ ከሷ ጋር ያላችሁ ነገር ምንድነው የተፈጠረው ለምንድነው እሷ ይሄን ያክል ጫከና ልጇ ሜዳ ላይ ዘርግፋ ሄደችው ለምንድነው እስቲ ይሄን ነገር አሁን እኮ እሱ ነው ከባድ ነገር ታውቃለህ እኔ ልነግርህ የፈለኩት እኮ ንገረኝ ችግር የለም ወይ ጉድ እስቲ ንገረኝ እስቲ በእናትህ የሚነገረውን ታሪክ ሁሉንም ነገር ንገረኝ እና እኔ ምንድነው እሱ ምንድነው እየተካሄደ ያለው
ነው ወይስ እኛን እየሸወዳችሁ ነው? እኛ ላይ የሆነ ሙድ እያያዛችሁ ከሆነ ተሳስታል። በኋላ ዋጋ ያስከፍላችኋል። እንደዛ አይደለም እና ታዲያ ምንድን ነው? አሁን ማለት ነው እኔ ምነግራችሁ ነገር ምን መሰለኝ፣ ልጅቷም አለ አይደለ? ልጅቷ ትመጣለች ግን እሷ ከመምጣቷ በፊት ማለት አሁን ያው ሁሉ ነገር ተፈጠረ። ገብቷል? በቃ ብቻ ድንገት ነው እንደዛ ይውዳ ነገር የተፈጠረው ድንገት ነው። እኔ ምንም ባላሰብኩበት በቃ ሁሉም ታሪክ ማለት እኔ እስካሁን ቆም ብዬ አላሰብኩት አንዱንም ነገር ማለት ነው። እንዴት አላሰብከው? ስታደርግ አታውቅም እንዴ? ስታስረግዝ አታውቅም እንዴ? አብራችሁ ስተኙ አታውቅም እንዴ? ማስረገዝ ምናምን አይደለም። እና ታዲያ ምኑን ነው እኔ ያልኩ ያለሁት? አሁን ልጅቷን ማለት ነው አፈላልጋት ነበር። አንድ ቀን ሙሉ አፈላልጋት ማለት እንደዚህ ብቻ አውርተናል፣ የሆነ ነገር አውርተናል፣ ግን ትንሽ ለመግባባት ሞክረናል። በቃ ተግባብተናል ብለ ያዘው። ግን ዞሩ ማለት እናንተ ቢያንስ የሁላ ነገር ተፈጥሮ ብነግራችሁ ደስ ይለኛል ስላሰብኩ እኮ። ንገረና፣ ያለውን ነገር ንገረን እስቲ። ስለሷና ስላንተ ንገረን እስቲ። ከዛ ስለ ህፃኗ እንመጣለን። ንገረን እስቲ ስለሷ ስላንተ ያላችሁ ነገር ምንድነው? ሚስት ነች? ፍቅረኛ ነች? ድንገት የተፈጠረ ነው? ምንድነው? እስቲ እሱን ነገር ንገረን። ይኸውልህ እኔና እሷ የረጅም ጊዜ ግንኙነት ላይ ያለ ከገባህ ማለት ነው። እኔና እሷ በጣም የምንዋደድ ሰዎች ነን ማለት ነበር እና በዛ መሀል በቃ እንትን ፍቅር ላይ ያለን ማለት ታውረን ነበር በሰዓቱ ነው። በቃ ብዙ ነገሮችን እያረግን እያለ ምናምን ነገር ያው ሰውንን እንሳሳታለን እና ታውቃለህ፣ ተሳሳተች ማለት አንተም እኮ ተሳስተሃል። አይ ማለቴ በቃ ምን ከቨር አታርጋው ነው። እኔ ስቶሪውን ነው ማለቴ ታሪካችንን አብረን ያሳለፍነውን ነገር እየነገርኳችሁ አይደል እኮ። እሺ ምን እንደዛ እንትን ካልን በኋላ መጠቀም የነበረባትን ነገር ሳትጠቀም ቀርታ ነው መሰለኝ። ብቻ እኔ ደግሞ በዛ ሰዓት ይኸውልህ በዛ አይነት ሁኔታ ውስጥ እያለን እኔ እንትን በመሃል በቃ አለ አይደለ ማይሆን ነገር ውስጥ ገብቼ ነበር። ምን አይነት ነገር ውስጥ ማለት ሰው ነህ እና ትረዳኛለህ ብዬ አስባለሁ። ታውቃለህ። ቆይ ማለቴ ይኸውልህ ልክ በዛ መሃል ማይሆኑ ነገሮች ተፈጠሩ። ታውቃለህ። እኔ ማለት እንደዚህ በሆነ ምናምን በዛ ሰዓት ላይ ይኸውልህ ታውቃለህ ማይሆን ጓደኛ በቃ ሌላ ጓደኛ። የት ነው የተዋወቃችሁ? ቆይ መጀመሪያ እንዴት ነው የተዋወቃችሁት? የት ነው የተዋወቃችሁት? እሷ እናት አባት የላትም ወይ? ቤተሰብ የላትም ወይ? እሱማ አላት። እንዲህ አሁን ልጅ ተወልዶ ደግሞ ቢያንስ የልጅ ብለው የሚፈልጉ አያቶች የሉትም ወይ? የህፃኗ አያቶች ወይም የእሷ እናትና አባት። የአንተስ ቤተሰብ እናትና አባት የለህም ወይ? እኔ ቤተሰብ ማለት ነው አሁን እኔ ቤተሰብ ታውቃለህ። አሁን ይሄ ነገር እንደተፈጠረ ምናምን የሚያውቁኝ ከእህቴ ውጪ ማለት ነው። ከእህቴ ውጪ እንዴት አያውቁም? አሁን እኮ ሚዲያም እኮ አለ፣ ሚዲያ ላይም እኮ ወጣል እኮ ልወጣ እችላለሁ። ግን አሁን እኔ ከእህቴ ውጪ ማለት በዚህ ሰዓት ይሄን ሁላ ሚስጥር የነገርኩት እስካሁን ለሲስተሯ ብቻ ነው። ሲስተሯ ነች ይሄን ሁላ ነገር የምታውቀው ማለት ነው። ከፋሚሊ ጋርም ስለተጋጩ በዚህ በምናምን ታቆማለህ አታቆም ምናምን አይነት ነገር ማለት ነው። እሱ ስለተጋጨ ወጥቷል። ሲስተሯ እስቲ ተወጅ ልትረዳኝ የሞከረች አለች እና የት ነው የተዋወቃችሁ መጀመሪያ? እሱ ረጅም ነው ታውቃለህ። ገና ተምሮ እያለ ጀመረው እና ምን ረጅም ጊዜ ነው አብራችሁ የኖራችሁት በፍቅር? ያው ረጅም ጊዜ ነው። ስለዚህ በደንብ ታውቃታለህ ጠንቅቀህ። ምን ማለት ነው? ድንገት የተፈጠረ አይደለም። ነገርኩህ እኮ የረጅም ሰዓት ነው።
ከሃይስኩል ጀምረን ነው የምንተዋወቀው እና ከዛ ይሄ ነገር ሲፈጠር እኔ ደግሞ ማይሆን ነገር ታውቃለህ ማይሆን ነገር ውስጥ ነበር። እሺ ማይሆን ነገር ማለት ሱስ ነው። ሱስ ውስጥ ነበር። ከሱሱ ውስጥ መሆንክና አሁን ደግሞ ይሄ ልጅቷን አሁን ህፃኗን ጥላበት የሄደችበትን ምክንያት ልትነግረን ትችላለህ? እሱ እኮ እሱ አሁን ማይሆን ሰዓት ነው ታውቃለህ። እኔ ገና እዚህ ውስጥ በገባሁበት ሰዓት ላይ በስንት ጊዜ ነው እሷ ራሱ ምናምን መጣ እንደዚህ አይነት ነገር ምናምን ስትለኝ በቃ ታውቃለህ ማመን አልፈለኩም። በሰዓቱ ከፋሚሊ ጋር ምናምን ሌላ ታሪክ ውስጥ ገብቻለሁ ምናምን ነገር ለምን ገባ ሲጀመር እንደዛ አይነት ነገር ውስጥ? እሺ ማርገዟን ስታቅ ምንድነው እሱ የመለስክላት ምላሽ? በቃ እኔ ልቀበልሽ አልችልም ማለት በሰዓቱ እኔ መቀበል አልችልም ታውቃለህ። በቃ እንደዚህ አይነት ነገር ውስጥ ሆኜ መቀበል አልችልም ነበርና ማለት እኔ እንደዚህ በቃ ብቻ አልጠበቅኩት ነገር ነው በሰዓቱ የተደራረበብኝ ነበርና ምንም ልቀበላት አልቻልኩም። እና እሷ ደግሞ እንደዚህ ሆና ቤተሰብ ውስጥ ታውቃለህ ራሴን አጠፋለሁ ምናምን ብላኝ ነበር። እኔ በሰዓቱ ትኩረትም አልሰጠኋትም ታውቃለህ። አሁን ነው ማለት አንድ ቀን ነው 2 ቀን ነው ራሱ በስነ ስርዓት ከሲስተሯ ጋር ምናምን እሷ ነች እናንተን ራሱ እንደወራችሁ ምናምን ነገር እንትን ያለችኝ እሷ ነች እንጂ ማለት በቃ ልጅቷ በዛ ሰዓት ይኸውልህ ስትነግረኝ እንደዚህ አርግቻለሁ ስትለኝ ጭራሽ ነው ያልኳት። እሺ እንደዛ ስትላት ወዴት ነው ሄደችው? ከዛ በፊት የት ነበር ስትኖር ነበር? እኔ በቃ በሰዓቱ ትኩረት በቃ አለቀሰችና ምናምን ሄደች። ትኩረት አልሰጠኋትም ታውቃለህ። በሰዓቱ ትኩረት ስላልሰጠኋት በቃ አልቅሳ ምናምን ሄደች። ከዛ የሆነ ጊዜ ላይ ከ2 ወር ምናምን በኋላ ስጠይቃት ያው ከቤተሰብ ምናምን ወጣለች ቤት የለችም ምናምን ነገር ተባልኩና ማለት ልጅቷን መሰል ልጅቷ ያስተውቀባት ሲመጣ ፋሚሊ ጋር ወጣ ብቻ በሆነ ኬዝ ወጣ ሄዳ ነበረ ምናምን ከዛ ሌላ ቦታ ሰፈር ምናምን ቀይራ ከቤተሰብ ወጣ ልጅቷን እንደወለደቻት የተነገረኝ ነው። ከዛ በኋላ ሰሞኑን አግኝቻት ነበር አፈላልጌያት አግኝቻት ነበረ። በቃ አውርተናል እና እሷ አውርተናል ብቻ ብዙ ነገር። ጥሩ። ስለዚህ አፈላልገህ አግኝታት ነበረ በደንብ የት እንዳለችና ምን እያደረገች እንደሆነ ታውቃለህ። እኛ ላይ ደግሞ ህፃን ልጅ ተትታብን ነው የሄደችው እና አሁኑኑ ወስደህ እንድታገናኘን እንፈልጋለን። ምንም እንትን ማለቴ ያስፈልገው ምንም ማለቴ ያስፈልገው እንካዝል ምንም ማለቴ ምናምን አያስፈልገውም። ህፃን ልጅ ነው ጥላብን ሄደችው። እኔ ደግሞ አጽያት እየገባሁኝ ነው። አንተ አሁን ባለፈው ስትለምንባት ያዝነ ባለፈው ስትለምንባት ህፃኗ ላይ ስትለምንባት ያዝነክ። ሁለተኛ ደግሞ ነገ ደግሞ ማለት ነው እንደማትሸጣት በምንም ማረጋገጫ የለንም። ኢቨን አሁን ራሱ የሆነ ሰው ጋር አከራይታት እየለመኑባት ሊሆን ይችላል። ይሄን ሁላ ነገር የነገርኩህ እኮ ድጋሚ ወከባ እንድትፈጥር አይደለም እኮ ወከባ ልንፈጥር አይደለም እያልከን ያለው። አሁንም ልጅቷንም አገኛታለሁ የት እንዳለች ማቃለው ነው እያልከ ያለው አይደል? ስለዚህ ቆይ ሰማኝ ሰማው ይሄን ሁላ ነገር አውርተን ባለፈው የሆነውን ነገር አይተሃል። ይኸው ድጋሚ እንደዚህ አይነት ነገር እኔ ከእናንተ ጋር መደባደብ አቅቶኝ ታሪክ በጣም ያሳዝናል። በጣም ነው የሚያሳዝነው። ቆይ አስጨርሰኝ ልንገርህ። እኔም ልንገርህ ታሪክ በጣም ነው የሚያሳዝነው። ድጋሚ ጸብ ፈልጌ አይደለም። አሁን ልጅቷን ጸብ ቢሆን ይኸውልህ ባለፈው መፍታት እንችል ነበር። አንተ ምንም አይገባህም። አንተ ሱስ ውስጥ ገብተህ ልጅቷን አርግዛለህ ስትመጣ ጥፊ ከዚህ ብላ ያልካት ክፉ ሰው ነህ። ገባህ አይደል? እኛ ግን እናትየዋን እስቲል አግኝተን አላወራናትም። እንደዚህ እንድታወራኝ እኮ አይደለም የነገርኩህ። ይሄን ሁላ እናት ተቸግራ ነው እንጂ ልንገርህ እናት ተቸግራ ነው እንጂ ዝም ብላ ልጇን አትተው። ስለዚህ እሷን አገናኘን የነገርኩህ እንደዚህ እንድትሆን ሰውዬ ተው አንተ ተው። እሷን አገናኘን ነው በቃ ሌላ ታሪክ የለውም። እኔ እሷን ማየት ፈልጋለሁ። የት እንዳለች ነው አይታላ
የት እንዳለች ታውቃለህ። ስለዚህ አገናኝ። ስማ ጸብ እንደማያቅተኝ አይተሃል። አፈር ከድቤ ይሄን ሁላ ነገር የነገርኩህ ጸብ ፈልጌ አይደለም። በቁም ነገር እንድንኖር ሰብስበህ ምናምን መምጣት ምናምን አይደለም። ለምን ደግሞ አታገናኝም? ቆይ አንተ ንገረኝ እስቲ። አሳየን የሚሻለው እሷን ማገናኘት ነው። እሷን አገናኘት ህፃኗ ደህንነቷ እንዲጠበቅና እኛ በስነ ስርዓት ማሳደግን ቢያቀታት እናቷ ጋር ሆና ልንረዳት ሁላ ቁም ነገር ነግሬ እንደዚህ ተወራኛለህ እንዴ? እናትየዋን ልንረዳት እንፈልጋለን እኮ። ልትረዳ ከሆነ በቁም ነገር አወራኝ እኮ ወስደህ አሳይና። እኔ ታሪኬን እኮ የምነግርህ የሆነ እንትን ይሄን ሁላ የተፈጠረውን ታሪክ እኮ ዝም ብዬ አይደለም አለ። ተነስና በስነ ስርዓት የምታወራን ከሆነ አሁን ተነስ እንሂድ። ለምን አታገናኘን? አሳይን በቃ ምንድነው ችግር? እኮ አንተ አሳይን። በዚህ ነው እንትን መጨፈልቅ። አሳይን እስቲ ተረጋጋ። ሁሌ ጸብ ምንድነው? አንተ ለምን አንጣላም? ከፈለክ ጸብ ነው የምትፈልገው? ሰውዬማ እንደ በጸባይ እኮ እየጠየኩ ነበር። ታሪክ በጣም ያሳዝናል። በጣም ነው የሚያሳዝነው። እንኳን ደስ ያለ። ግን ይሄ ታሪክን ማለት ነው ከሷም መስማት አለብን። አንደኛ፣ ሁለተኛ ነገር ደግሞ እሷ ራሷ መጣ ማለት ነው። ደግሞ ይኸውልህ ጸብ ደግሞ ከሆነ ማለት ነው እንደዚህ ሁለት ሆነ ምናምን አይደል? በቁም ነገር ልናወራ ስንል አይደለም ጸብ ምንድነው የምትለኝ? አሳየን እኔ በቁም ነገር ለወራ ስመጣ ነው እንዴ ጸብ እንትን? አሳየን፣ እናትየዋን አሳየን። አንተ ሰው የሚለን አሰማኝ እኮ አመጣልሃለሁ አልኩት። አንዴ ምንድነው የሚለኝ እኮ ታዲያ አንተ እኮ ጸብ እያስቀደምክ ነው ያለው። ዛሬ እኮ አልነበረም ይሄን ሁላ ነገር አውርቼ የተባባልነው እኮ ይዛሃት እንድትመጣ ነበር አይደል? እሺ እሱ ተሳስተን፣ ግን አገናኘን። ለሶስታችንም የሚጠቅመን እሷን አግኝተን ማውራት ነው። እኮ አመጣታለሁ ብዬ እኮ አወራሁ በስነ ስርዓት። ምንድነው ጀግና የሚያጫውት? እሺ እሱን ተወውና በቃ ለአንተም ቢሆን የሚጠቅመው እሷን አግኝተን ማውራት ነው። ምንድነው የሚከብድ እሷን ማገናኘት? ከበደኝ አልኩህ እንዴ? አወራኋችሁ አንዴ ነገርኩህ እኮ ጸብን እያስቀደምክ እኮ ነው ያለው። ሲያወራ ራሱ ጸብ ነው የምፈልገው። ለምን አልተጣላንም? ባለፈው እንዴ ለምን እንትን አላችሁ? ደብድባችሁኝ ሄዳችሁ። በቃ እሷ አለፈ። ስርዓት እንጣላ ብያችሁ እግዚአብሔር ውሸት ነው። አላገኛትምም፣ አላወራትም። ሌላ ማታለልና ሌላ ማጭበርበር እያደረክ ነው እንጂ እሷን አላገኛትም፣ አላወራትም። የነች ልጅቷ እዛ ነው የነች። የት ነች እያልኩ እኮ ነው። አይሰማም እንዴ? የት ነች እያልኩ እኮ ነው። የእኛ ናችሁ እንዴ? እስኪ አንተ እንኳን ተረጋጋና አውራ። ናቶና በእናትህ ናቶና ሂድ በቃ ተወና ና ሂድ። አሰማም ተው በቃ ተወና አሳያለሁ።